በአንድ አጋጣሚ ነው የተዋወቅነው መሰራበት አካባቢ መለስ ቀለስ ሲል ነበር ብሬን እየነካ ነው እየተሳደበ ነው እኔ አላጭበረበርኩ ቆይ እመጣለሁ እቺን ቀዳዳ ሲያገኝ ከእጄ ለማምለጥ በፖሊስ ያዘዘኛል ብሎ የመሰለኝ እሺ ብሎ ፈረመ አንጀቴ ቅቤ ጠጣኔ አጋጣሚ ሆኖ እንደው አንዱ 10,000 ብር ሲወስድብኝ አንዱ 20,000 ብር ሲወስድብኝ በትንትን ብሎ ቀረ ስራውን ጀምረው ነበር በተበደሩት ብር አዎ ጀምሬያለሁ ክቡር ፍርድ ቤት ገንዘቡን ከወሰደ በኋላ ምንም አይነት ግንኙነት የላቸው በእንድ ብሎ ጠፋ ፈርሜለታለሁ አንተ ትንሽ ጊዜ ስንት ይሆን እስቲ ንገራቸው ለፍርድ ቤቱ ተናገር እስቲ ለኔስ ዋሽ አንድ አመት ከመንፈቅ እንደው አንተ ትንሽ ጊዜ እስቲ ንገር በአደባባይ የትኛውም ሁኔታ ላይ ብድር ሲበዳደር መበዳደር ያለ ነው አይደል እንዴ ባለን ማህበራዊ ህይወት በሚያጋጥመን ድንገታዊ ችግሮች አንዳችን ካንዳችን ገንዘብ ወስደን ችግሮቻችንን እናሳልፋለን የወደቀ ግንድ ምሳር ይበዛበታል እንደሚባለው ነው ክብር ፍርድ ቤት አይ ሰላም ወደ ተመልካቾቻችን እንደምን ከረማችሁ ይህ ሳምንታዊ ሆነ ይዳኛ ይታይ ፕሮግራም ነው ይሄንን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ በዚህ ፕሮግራም ላይ የምትመለከቱት የችሎት ውሎችን ነው በእውነተኛ የህግ ጉዳዮች ላይ የሚያተኩሩ ክርክር ፍርድ የሚሰጥበት የእናንተንም ይወድ ተመልካቾች ንቃተ ህግ ከፍ የሚያደርግ ፕሮግራም ነው በዚህ ፕሮግራም ላይ የምትመለከቷቸው ከሳሽ ተከሳሽ እንዲሁ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው በዛሬው ችሎት አንድ ወንድማችን ለክፉ ቀን ብዬ ያስቀመጥኩትን ገንዘብ ቸገረኝ ቢለኝ ለአንድ ወዳጄ አበድሬው ገንዘቤን አለመልስም ብሎኛል ነገ ዛሬ ያለኝና ይሄ ችሎት ያበደርኩትን ገንዘብ እንዲመለስ ያድርግልኝ በማለት ክሳቸውን ይዘው ቀርበዋል ክርክሩ ፍርዱ ምን ይመስላል ህጉስ ምን ይላል የሚለውን አብረን የምንመለከተው ይሆናል ወደ ችሎት ተከታተሉ እንደምን ዋላችሁ ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል ከሳሽ አቶ አባተ ሁንዴሳ አቤት ተነስተልኝ ቦታው እንትን ያዙ የት ነው ክቡር ፍርድ ቤት ሲጋር ተከሳሽ አቶ ተስፋጽዮን ታፈሰ አቤት ክቡር ፍርድ ቤት ቀርባቸዋል አው ቀርበናል ተከሳሽ ባርኔጣውትን ማውለቅ ይችላሉ ክቡር ፍርድ ቤት ለዛሬ ትልቅ ይቅርታ ይደረግልኝ ሰሞኑን እዚህ ከአናቴ ጀርባ ትንሽ አደጋ ገጥሞኝ ተሰፍቻለሁኝና ሐኪሙ ለ3 ቀን ያክል ኮፍያ እንዳደርግ ንፋስ እንዳያገኘው ብሎ አስጠንቅቆኛል ዛሬ ነበር የማስፈታበት ቀን ድንገት የፍርድ ቤቱ ቀጠሮ ትዝ ሲለኝ በቀጥታ ነው ወደዚህ የመጣሁት ስለዚህ ይህ ታሳቢ ተደርጎ ያው ዛሬ ኮፍያን እንዳደርግ ይቅርታ ይደረግልኝ እያልኩ በትህትና ጠይቃለሁ እንግዲህ ከሳሽ ለተከሳሽ ያበደርኳቸው ገንዘብ ነበርና እንዲመልሱልኝ በተደጋጋሚ በጠይቃቸው ሊመልሱልኝ ፍቃደኛ አልሆኑም በማለት ክሶትን ይዘው ቀርበዋል አዎ ክቡር ፍርድ ቤት እስኪ በመካከላችሁ ስላለው ብድር ያለውን ነገር እስቲ አፍታተው ይንገሩኝ እስኪ ምን ነበር የተፈጠረው ጥሩ ይህ ሰው በአንድ አጋጣሚ ነው የተዋወቅነው መሰራበት አካባቢ መለስ ቀለስ ሲል ነበር በሆነ ሰው ምክንያት ምንድነው ስራው እርሶ የኔ ንግድ ነው እሺ እና በሆነ ሰው ምክንያት ከንግድ ስራዬ ጋር በተያያዘ ሐሳብ አመጣልኝና አሁን እዚህ አብሮን ችሎት ከቀረበው ሰው ጋር ተግባባን ተዋወቅን በመጨረሻ ያው ጸባዩም ጥሩ ነው ትህትናው ትላልቅ ሰው ያከብራል አንዳንድ ነገሮቹ በጣም ስለተመቹኝ ሲመጣም በጥሩ ቀበለው ነበር
በኋላ እያደር ጓደኝነታችን ዘለቀ። የጥሩ ጓደኛ ሆነን አብሮ መብላት፣ መጠጣት፣ መገናኘት፣ ስለ ስራ መጫወት፣ የተለያዩ ማህበራዊ ጉዳዮች ላይ ሐሳብ ያነሳልኛል። እኔም ካሳለፍኩት የህይወት ተመክሮ ይበጅህ እያልኩኝ አማክረው ነበር፣ ምክር ሰጠው ነበር። በኋላ አንድ ቀን 2016 መስከረም 5 ነው ከጧት ላይ እየተንቀጨቀጨ መጣ። ላበላቦናል ክቡር ፍርድ ቤት እና እኔ ደግሞ ከሰው ተጣልቶ ነው ይመስለኝ። ኧረ ምን ሆነሃል ወንድሜ? ላበላቦናል፣ ደንግጣል። አካሉ ደህና ነው፣ ምንም ደም የለውም እና ይንቀጠቀጣል። ኋላ እየተንተባተበ አይ ስራ ልጀምር እንዴ እስከ ዛሬ እየሰራ አይደለም እንዴ? ምንድን ነው የምትጀምረው? ስለው አይ አዲስ ስራ አለ። ምን አይነት ስራ ነው ስለው ንግድ ነው፣ ትልቅ ንግድ ነው፣ ክፍለ ሀገር የሚያመላልሰኝ ነው፣ ብዙ ብር የማገኝበት ነው። እንደው እባክህ አንተ ጋር ብዙ ገንዘብ ስላለ እንደው 100 ሺህ ብር አበድረኛል። 100 ሺህ ዝም ብሎ 100 ሺህ ይጠየቃል እንዴ? ደነገጥኩ። በኋላ እስቲ ቁጭ በል ብዬ አረጋጋሁት። ምንድነው ስራው ስለው አይ እንዲህ ነው፣ ንግድ ነው፣ ክፍለ ሀገር ሄዳለሁ፣ እንዲያመጣለሁ፣ እንደዚህ ይገኛል ምናምን አለ። እሺ ትውቃችሁ የረጅም ጊዜ ነው? አዎ ወዳጆች ነን እንዴ? አዎ። እና ደርሶ መጣለሁ። ጥሩ ስለነበረ ባህሪው አንድ 4-5 ዓመት ያህል አብረን ኖረናል። ከዚህ በፊት ብር ትበዳደሩ ነበር? የብድር ልውጦች ነበሩ? የተወሰነ ትናንሽ ብሮች 2000 3000 እንደዚህ። ትልቁ አብድሬውና ወዲያው በ3 ቀን በ4 ቀን የመለሰልኝ 5000 ነው። ስለዚህ ያ ከዛ ተነስቼ ከባህሪው ተነስቼ የ5 ዓመት ንጹህ ጓደኝነት አሸነፈኝና ቆይሽ ይሰጣለው አበድራለው ለማንኛውም ተረጋጋቢ አረጋጋሁትና እኔ ልሙትሎት ክብር ፍርድ ቤት ምንም እንዳው የተጠራጠርኩት ነገር የለም። ኋላ እስቲ በቃ ቤት የሄድኩኝ እዛ ቆየኝ ብየው ካፌ ቡኬና መጣውና በእምነት ሰጠሁት። 100 ሺህ ሰጠሁት። 100 ሺህ ብር ጥሬ ቆጥሬ ሰጠሁት። እኔ እኮ አልካድኩኝም ክቡር ፍርድ ቤት፣ ይሄንን ነገር አልካድኩኝም እንዴ። እኔ ፍርድ ቤትም መቅረብ የለብኝም እኮ ክቡር ፍርድ ቤት። የሚገርም ነው። ቆይ እና ህግ ባለበት ሀገር 1 ዓመት ከመንፈቅ ስታንከራተተኝ ፍርድ ቤት ላልገትር ነበር? 100 ሺህ ብር በልተናል እኮ አብረን ጠጥተናል። ስንት ዓመት? ለኔ ነው ወደዚህ ማስረዳት ያለባችሁ፣ ጎን ለጎን አትነጋገሩ። እሺ ክቡር ፍርድ ቤት ሰጠሁት። ጠፋ። ገንዘቡን ያዘ። እንዳው እግዚአብሔር እጅን እንኳን አልሰማም እኮ። እንደው በባህላችን በሀገራችን እኮ እንዳው እጅ ተስቦ እኮ ነው የሚኬደው። በእናለ ጠፋ። አይ ክፍለ ሀገር ሄዳለው ብሎ ስላለኝ ክፍለ ሀገር ሄዶ ይሆናል ወይ አንዳንድ ነገር አጋጥሞት ሊሆን ይችላል ወይ ወደ ገጠር የሚገዛው ነገር ሊኖር ይችላል። ስልኩም አይሰራም። 2 ወር 3 ወር ቆየና ሰው ነገረኝ። ንግዱን አልጀመረም ለብድር ብሎ ምን አውቄ ክቡር ፍርድ ቤት ገንዘቡን ከወሰደ በኋላ ምንም አይነት ግንኙነት የላቸው በእን ብሎ ጠፋ። ያ ጥምጥ ይግባ ስምጥ ጠፋ፣ በቃ ጠፋ። እኔ ደግሞ ጓደኝነቱ ይበልጣል። እስከዛሬ ያየሁት ክፉ ነገር የለም ስላልነበረ 2000 3000 ሰሰተው በ4 ቀን በ5 ቀን ስለሚመልስልኝ አይ ይህ ሰው አንዳንዴ እኮ ወንዝም ሲሞላ ሰው ሳይሻገር ይቀራል፣ እንቅፋት ገጥሞት ሊሆን ይችላል፣ እስቲ ልጠብቀው ብዬ 2 ወር 3 ወር ታገስኩት። መቼ ነበር ብሩ ሊመልስልዎት የተነጋገሩት? በ3 ወር ጊዜ ውስጥ 2016 መስከረም 5 ነው ከጄ ወሰደው። ስለዚህ በ3 ወር ጊዜ ውስጥ ሊመልስልዎት እስከ ታህሳስ እስከ ታህሳስ 5 ሊሰጠኝ ቃል ገብቶልኛል። በኋላ ታህሳስ ገብርኤል ሰሞን ሰው ነገረኝ። አረ ገንዘብ ወሰደ እኮ ያልከው ሰው እዚሁ አዲስ አበባ ነው ወለም ዘለም ሲል አየነው አሉ። የት አካባቢ አያችሁት? እንዲህ ነው። ከዛ መከታተል ጀመርኩ። የልሙጥሎት ክብር ዳኛ አየሁት። ቁጭ ብሎ አረቄውን ሲገለብጥ ጠጁን ሲገለብጥ አየሁት። ስነ ስርዓት ክቡር ዳኛ፣ ስነ ስርዓት እንዴ! ተራ ሲሰጡት ይገልጻል። እኔ እኮ ይኸውልህ ወዳጅነት ወንድምነት ይበልጣል። አግኝተውት ብሩን እንዲመልስልዎት ጠይቀውት ነበር? ገባው እዛው አረቄውን ሲገለብጥ ገባው። እዛ ያስኩት ደነገጠ። እንዴ ለምን መጣ አለኝ። ጭራሽ ፈጣጣ እኮ ነው። ለምን መጣ ይለኛል እንዴ? አንደኛ ከሃዲነቱ፣ ሁለተኛ አይናውጣነቱ። እንዴ የመጣሁትማ አንተን ፈልጌ ነው። ሰው ነግሮኝ አሳድጄ ሳይሆን ሰው ነግሮኝ መጣው። አሁን ተነስና ብሬን ስጠኝ ጠየቅኩት። ያው ይሄ ቅቤ ምላሱ አለ አይደለም? የባጤ ቋጡን እኔ ደግሞ ያቀረበልኝ ምክንያት የማይረባ ፍሬ
ከርሲኪ ስለነበረ ልረዳውም አልፈለኩም ቀጣው ወደ ፖሊስ ጣቢያ ነው ጀመደ አሊያም ደሞ ተሰጠኛለህ አልኩት እሺ ነገንታለኝ ያው አይደለው እሺ ለቀቁት ያንቀል ሄደ በማግስቱም ጠፋ በሶስተኛውም ቀን ጠፋ በአምስተኛውም ቀን ጠፋ ክቡር ፍርድ ቤት ለዚህ ነው ወደ ህግ የመጣሁት ሲያበድሩት ውል ነበራችሁ የብድሩ ላዘጋጅታችሁ ነበር ያው አንዳንዴ እኮ የዋህነትና ሰው አማኒነት ለእንደዚህ አይነት ነገር ይደረጋል በኋላ ነው ተጠራጠርኩ የሚያቀርብልኝ ምክንያት ሞላጫነቱ መጥፋቱ ተጠራጠርኩና ማሳደድ ጀመርኩ አሳድጅ ያገኘሁት ያስኩትና ንቅ አርጌ በልና ኖ አይደለም ከዛ በፊት ምን አደረኩኝ አይ ይሄን ሰው ከዚህ በኋላ ህግ ባለበት ሀገር መንግስት ባለበት ሀገር እሱን አናቱን በየከምደፋው ለገንዘብ ነገ ሰርቼ ለማገኘው ወንጀል ስለምገባ ከምገባ ቆይ የብድር ውል ላስፈር ልጻፍና ሙያተኞችን አማክሬ እንዴት እንደሚጻፍ ልጠይቅና ልጻፍና ያችን በኪሴ ይዤ የዋህ ነው ትንሽ የዋህነትም አለችበት ያዳምጣል ይፈራል ድንጉጥ ቤቴ ነው ስለዚህ እሺ ሊለኝ ስለሚችል አሳድጄ ሊያዘውና ባብዬ ላስፈርመው በየወሰን አላ አሳድጄ ያገኘሁትና በልና ዳም ተዚህ ለአልዛች ካፌ ሻይ እየጠጣን አዎ እውነት ነው አዎ ና እስከዛሬ በእምነት ነበር አሁን ወረቀትን ያዘው ነገር ጥሩ ስለሆነ ለኔም ላንተም ወደፊት ደግሞ ዝምድናችን ስለሚጠነከር ከዚህም የተሻለ ገንዘብ ላበድር ስለምችል እዚች ጋር ፈርምልኝ ስለመበደር እስከዛሬም ደግሞ በሳት ከፍለኝ በመቅረት ተጨማሪ ካሳ 10,000 ብር ፈርምልኝ እታገሳለሁ 2-3 ወር አልኩት በየ እሺ አለ አጭበርባሪ ነው እሱ ያቺን ቀን ማምለጥ ነው የፈለገው ከኔ ግን ፈረመት ክብሬን እየነካ ነው እየተሳደበ ነው እኔ አላጭበረበርኩ ቆይ እመጣለሁ እቺን ቀዳዳ ሲያገኝ ከእጄ ለማምለጥ በፖሊስ ያዘዘኛል ብሎ የመሰለኝ እሺ ብሎ ፈረመ አንጀቴ ቅቤ ጠጣ እኔ ወንጀል መስራት አልፈልኩማ በዚህ እድሜ ለካችን ሲፈርምልኝ እሱ ከፈረመ በኋላ ብቻውን መፈረሙ በኋላ በፍርድ ቤት ተቀባይነት ይኖረው እንዴ ብዬ ተጠራጠርኩ በኋላ ዞር ስል ማቃቸው እዛች ካፌ ማቃቸውን አስተናጋጆችና በመልክም በስም ማቃቸውን ጠራዋቸው አይ በውጫችን የምናደርገው ነገር ታማኝነት ላይኖረው ስለሚችል ነው እስቲ እቺ ነገር ይው እንዴት ዋውለን አው ግድ የለም ይመስክሩ አለ እቺ ካንተ ወገን ማን ይሁን ስለው አንዲት ሴት አለች እኔ ወዳጁቱን ምን አላቀም ጠራት ሮጣ መጣች እንዴ ፈርማለሁ ፈረመች ሲያይቻለሁ ከዚህ በፊት ሲያበድረው ባላይም አሁን ግን በተነጋገራችሁትን ሰምቻለሁ አው ይሄንን መሰክራለሁ በተጠራውበት ቦታ አለች ነው አውሽ እነሱ ባሉበት እንዴት እንዳበደርኩት መቼ እንዳበደርኩት ስንት ብር እንደሆነ ሰሙ እነሱ በሰሙት መሰረት እኛም ሰምተናል ብሎ ፈረሙ ያው ቀደም ያቀረብኩለት ፍርድ ቤት አያያዥ ያቀረብኩት ማስረጃ እሱ ነው እሱም የሚከዳ አይመስለኝም ይሄው ነው ክቡር ፍርድ ቤት 100,000 ብር አበድረዋል 10,000 ብር ደግሞ በማዘግየቱ ምክንያት ተጨማሪ ጊዜ በመሰጠቱ በዛ ተስማምታችሁ ነው 10,000 ብሩን አዎ ጥሩ አቶ ተስፋጽዮን አቤት ክቡር እንግዲህ ከሳሾ እያሉ ያሉትን ሰምተዋል አዎ ሰምቻለሁ ምን ይላሉ ብሩን ተበድረዋል ክቡር ፍርድ ቤት እኔ እኮ አልካድኩኝም እንዴው በኔ ደረሰ አይድረስባችሁና ብዙ ችግሮች ስለደረሱብኝ እንጂ ዛሬ ነገ ሰጣለሁኝ ይያልኩኝ እንተናልኩኝ እንጂ እኔ አልካድኩም እኮ ፍርድ ቤትም ይገትረኛል ብዬ እኔ በህይወቴ ፍርድ ቤት የሚባል ቀርቤም አላቀም ተከስሼም አላቀም እንዲህ አይነት ማመል የለብኝም ክቡር ፍርድ ቤት መች ካድኩኝ እኔ ሰጣዋለሁ ብያለሁ ተስማምቻለሁ ያንንም ወረቀት አምጥቶ ፈርም ሲለኝ እሺ ለህግም ለእግዚአብሔርም ተገዢ ነኝ አንተ ሞላጫ ቆይ ረባክ ወዳጅ ቆይ ስነ ስርዓት ያዙ ትልልቅ ሰዎች አይደላችሁ እንዴ እሺ ስነ ስርዓት ያዙ እኔ ድል ተሰጣችሁ ብቻ ነው የምትነጋገሩት ከዚህ በኋላ ደግሞ ያልተገባ ነገርም ቃላትም አያወጡ እሺ ክቡር ፍርድ ቤት ክስ በመሰረቱበት ጉዳይ ላይ ብቻ ነው አተኩረው መግለጽ ያለበት ያልሆነ ቃላትም እየሰነዘሩ አይነጋገሩ አይ እኔ እኮ ለህግም ለእግዚአብሔር ምገዛለው ሲል በወር ውስጥ ተሰጣል ያለው ብን ብሎ የጠፋ በ3 ወር ከያስኩት በኋላም ከአንድ ሳምንት ብሎ ብን ብሎ ይወት የመነጽራዩት ክቡር ፍርድ ቤት ዱቤ ከልል በቃ ዱቤ ይሄንን ማላቆ መስሎ እኔ እኮ በቁመና ማቃሉ ይሄንን አድርጎ ጥግ ሲሮጥ ነው እኮ ያስኩት ሞላታ ነው የስንት ዓመት ጓደኝነታችን በዚህ ከተመለሰ ይሁን ችግር የለውም እንደው የወደቀ ግንድ ምሳር ይበዛበታል እንደሚባለው ነው ክቡር ፍርድ ቤት አይ ካንዴም ሁለቴ ልሰጠው ብር አዘጋጅቼ አንድ ጊዜ ስደውልለት ክፍለ ሀገር ነኝ አለ
አንድ አመት ከ6 ወር ሆኗል አይደለ ብሩን ከተበደሩ አዎ በዚህ አንድ አመት ከ6 ወር ውስጥ እንግዲህ ያው ባላችሁ ቅርበትና መተማመን ነው መጀመሪያ ያለ ምንም ህጉ በሚያዘው አንድ ሰው ከአንድ ሰው ጋር በየትኛውም ሁኔታ ላይ ብድር ሲበዳደር መበዳደር ያለ ነው አይደል እንዴ ባለን ማህበራዊ ህይወት በሚያጋጥመን ድንገታዊ ችግሮች አንዳችን ካንዳችን ገንዘብ ወስደን ችግሮቻችንን እናሳልፋለን እውነት ነው ይሄ ባህላችን ነው ያለ ነውና በመተማመን ከተሰጠ በኋላ አንድ አመት ከ6 ወር ሙሉ ገንዘቡ ነው የተወሰነ እንኳን ያረክ ከፍለ ለማቃለል ያልሞከርከው ለምንድን ነው እስካሁን ያልከፈልከው ክቡር ፍርድ ቤት አሁን እንደው ጨከና አለብኝ እንጂ እኮ ወዳጆች እኮ ነን ያቀዋል ችግሬን ይረዳዋል እሰራዋለሁ ብዬ የጀመርኩትም ስራ አጋጣሚ ሆኖ እንደው አንዱ 10,000 ብር ሲወስድብኝ አንዱ 20,000 ብር ሲወስድብኝ በትንትን ብሎ ቀረ ስራውን ጀምረው ነበር በተበደሩት ብር አዎ ጀምር ያለው ክቡር ፍርድ ቤት አንዳንዴ ያው እንግዲህ ለመከራ የጣፈው ቢነግድ አይተርፈው እንደሚለው ሀገሬ አባባል ነገሮች ተዘበራረቁብኝ ከዛ በኋላ እንዴት አድርጌ ልጆች አስተምራለሁ ልጆች አሳድጋለሁ ስንት ነገር አለ ያውቃል እኮ እሱም ወዳጄ ነው ገበናዬን ጓዳዬን እኮ ያውቃል ክቡር ፍርድ ቤት እኔ አልካድኩኝ ካንዴም ሁለቴ ሞክሬያለሁ ብዙ ነገር ጥሬያለሁ እቁብም ገብተውልኝ ወዳጆቼ ደግሞ ልከፍለው ሁሉን ነገር አዘጋጅቼ እንደውም እቁብም ቅድሚያ ተሰጥቶኝ ልከፍል ባልኩበት ባለቤቴ የታመመች ለሱ ያዘጋጀሁትን ከእቁብ የተቀበልኩትን ብር እንደው ከፍተኛ ህክምና ነበር ባለቤቴ የሚያስፈልጋት በወሊድ ምክንያት እንግዲህ ከህይወት አይበልጥም አይደል ክቡር ፍርድ ቤት እሷን አሳከምኩኝ እንጂ እኔ እንደው እሱም ላይ ጨክኛ አይደለም ለክፉ ቀን የደረሰልኝ ወዳጄ እኮ ነው ከዚህ በፊትም ብዙ ውለታዎች ተዋውለናል ብዙ ጠቅሞኛል እንደዚህም በዚህም ላስቀይመው አልፈልግም ክቡር ፍርድ ቤት እንዴው አሁንም እኔ እንጃ እንደዚህ መጨከኑ ገርሞኛል ያቀዋላ ብዙ አብረን በልተናል አብረን ጠጥተናል ክቡር ፍርድ እኔ አልካድኩም እኔ ሰጣለሁ ብያለሁ እንዴ ጊዜውም እኮ ክቡር ፍርድ ቤት ስራውን ሳስረዳው ተረዳኝ ጥሩ ነው እንደውም ወደፊት ብዙ እንጠቃቀማለን አንተም ልትጠቀም ትችላለህ ስለው አዎ ወዳጄ ጎበዝ በርታ ጎበዝ ከጎንህ ነኝ ብሎ ያንን ብር ሰጠኝ ሰርተህ ተሰጠኛለህ ነው እንጂ ያለኝ በዚህ ጊዜ አልተባባልን ክቡር ፍርድ ቤት ያቺ ወረቀት ላይ ከዋለች በኋላ ነው ነገሩ እየከረረ የመጣ አሁንም ክቡር ፍርድ ቤት እኔ አልካድኩኝም ይሄው በክቡር ፍርድ ቤቱም ፊት ቃል ገባለሁኝ እሰጣለሁ ከፍላለሁ ነው ያልኩት ረንዳው ምን አይነቱ የውሸት በሽታ ነው የለከፈ እንደዚህ መደባብ ፍርድ ቤት ተዋች ክቡር ፍርድ ቤት ያው እየሰደበኝ ነው በተደጋጋሚ ያዙልኝ ይሄን እንዴ ምን ይላሉ እንዴ ጤፍ የሚቆላ ምላስ ነው ያለው ዘዴ የመፍጠር ጭንቅላቱ በጣም ልክፍት ነው የሱስ ነው የውሸት ሱስ ነው ያዘው ከዛ ደግሞ ቁብ ገብቼ ልከፍል ስል ምናምን አለ ባለቤት እንደገና ታመመች ይላል አረጋና ቢያዳምጡት ሌላም ይጨምራል እግረን ተሰብሬ ወይ ደግሞ የሆነ ወገቤን ተቆርጬ ሊል ይችላል የሰው ክቡር ፍርድ ቤት ጨርሰዋል ክቡር ፍርድ ቤት እኔ አሁንም እንደምለው አልካድኩ እሰጣለሁ ከፍላለሁ ብያለሁ ግን አንዳንዴ ነገሮች ይደራረባሉ ክቡር ፍርድ ቤት እኔ ምክንያት ለመደርደር አይደለም ወይንም እሱ እንደሚለው ቃላማጅ ሆኜ ዘላባጅ ሆኜ አይደለም ክቡር ፍርድ ቤት እንግዲህ የኑሮን ሁኔታ ያቁታል ልጆች ማሳደጋል ነገሮች ስለተደራረቡብኝ ትንሽ ጊዜ ስጠኝ ነው እንጂ ያልኩት እኔ አልካድኩኝ እሺ ብያ በማኝ ፊት ፈርሜለታለሁ አንተ ትንሽ ጊዜ ስንት ይሆን እስቲ ነገራቸው ለፍርድ ቤቱ ተናገር እስቲ ለኔስ ዋሽ አንድ አመት ከመንፈቅ እንደው አንተ ትንሽ ጊዜ እስቲ ነገር ባደባባይ ተናገር እኔ ምን ልበል ስንት ነገር ብያለሁ በሽማግሌ ያስጠይቅያለሁ አሁንማ በቃ ወዳጅነታችን ፈረሰኮ በዚህ ሁኔታ እንዴት አድርገን ነው እንትን ምን አደባባይ አወጣኸኝ ሰው ፊት አቆምከኝ ፍርድ ቤት መቅረብ ማለት እኮ ወዳጅነት ይሻክራል ማለት አይደለም እንደውም ብልህነት ነው ትልቅነት ነው ምክንያቱም ሰው ዛ ከኋላችሁ እየተሳደዳችሁ ብሬን አምጣ አልሰጥህም አለኝ የለኝም ጊዜ ስጠኝ ያላችሁ በመሐከላችሁ የምታደርጉት ንግግር ወደ አላስፈላጊ ጸብ ውስጥና መጎዳናት ውስጥ ሊከታችሁ ይችላል ስለዚህ ወደ ፍርድ ቤት አንድ ሰው መጥቶ መብቱን ሲጠይቅ እንደ ውለታ ቢስ እንዳላችሁ መልካም ግንኙነት ሳያስብ ቀርቶ ነው ብሎ ማሰብ ተገቢነት ያለው አይደለም ህግንም ተምራችሁ መብታችሁንም ማስከብራችሁ የምትሄዱበት ተቋም ነው ፍርድ ቤት እኮ የተቋቋመው ለዚህ ነው አይደለም እንዴ በሰዎች መካከል ያለውን አለመግባባት በህግ ፍትህ እንዲያገኙ በህግ መፍትሄ እንዲያገኙ ነው እንጂ ዛው ራሳችሁ ጉዳዩን አምጥታችሁ ራሳችሁ ደግሞ ለራሳችሁ የማይሆን ፍርድ የምትሰጡ ከሆነ ልክ አይመጣም
ስለዚህ ፍርድ ቤት ስለቀረብክ ወዳጅነት የለንም ብሎ ማሰብ አግባብ አይደለም እንደዛ ማለት ሁለታችሁም በዛ ልክ መረዳት አለባችሁ እሺ ግን ክቡር ፍርድ ቤት እንዳው የዛሬው የርሶ ጉዳያችን ሳይጠናቀቅ አስረግጦ ቀኗን ከነሰዓቷ እርሶ ፊት ከነቦታው ጭምር እንዳው እርሶ ፊት እዚህ ቃል ይግባልኝ ይፈርምልኝ እኔ ሰልችቶኛል መሮኛል ቀደም እንዳሉት ነው ለሳሳት ነበር እስከ 3 ወር በ3 ወር ባለ ጊዜ ውስጥ አናቱን ፈርክሸ ልጥለው ሁሉ ነበር በኋላ ግን በተከበርኩበት አገር መንደር ለምን ዋረዳለው ገንዘብ ነገ ጧት ተሰርቶ የሚገኝ ነው ብዬ ነው ፍርድ ቤት ወደዛ ያለኩት ህግ ስላለ ህግ ይዳኘኛል ብዬ ህግና ምኜ ስለዚህ አሁንም ቀኗንም ወሯንም ሰዓቷንም ሳይቀር እርሶ ፊት ያረጋግጥልኝ አው ቀድምኮ ገለጽኩላችሁ እንደዚህ አይነት ነገር ማሰብን በራሱ ልክ አይደለም ስተት ነው በህጉም የሚያስቀጣ ነገር ነው ገንዘቤ ነው አው ገንዘቦት ነው ቆጥሬ የሰጠው ገንዘቦት ነው የለፋውበት ነው አዳምጡኝ እሺ ገንዘቦት ነው ገንዘቦትን ለመጠየቅ ደግሞ ይሄው መንግስት ያቋቋመው ፍርድ ቤት አለ አይደል እንዴ እሺ እውነት ፍርድ ቤትም የተቋቋመው ለዚህ ነው ስለዚህ አላስፈላጊ ጥሩ ያልሆነ ሐሳቦችን ከማሰብ መልካም ነገር አስቦ በህግና በህግ መብታችሁን ማስከበርና መጠየቅ ነው የሚያስፈልገው መምጣቱት መልካም ሆኖ ያሰበ ያሉት ነገር ግን ልክ አይደለም እሺ እንዴት ታረሙ ነው እንግዲህ ፍርድ ቤቱ ክርክራችሁን አዳምጧል የሁለታችሁንም ክርክር አዳምጧል እዚህ ጋር ያሉትን የቀረቡትን ማስረጃዎችም አይቶ እርሶም ደግሞ በቃልም በፍርድ ቤቱ ፊት አምነዋል ስለዚህ ባመኑትና በቀረቡት ማስረጃዎች ላይ ምርመራ አድርጎ ፍርድ ቤቱ ውሳኔ ይሰጣል ውሳኔ ለመስጠት ተለዋጭ ቀጠሮ ይዟል የዕለቱ ስራ በዚህ ተጠናቋል እሺ እንደምን ዋላችሁ ችሎቱ በዳኛ ይታይ ዕለቱ ስራ ጀምሯል ከሳሽ አቶ አባተ ሁንዴሳ አቤት ተከሳሽ አቶ ተስፋ ጽዮን ታፈሰ አቤት ክቡር ፍርድ ቤት ቀርባችኋል ቀርበናል ያው መዝገቡ ለዛሬ የተቀጠረው ውሳኔ ለመስጠት ነው መዝገቡ ተመርምሮ ውሳኔ ተሰጥቷል ውሳኔውን አሰማችኋለሁ ተከሳሽ ለከሳሽ የተበደሩትን ገንዘብ ባለመክፈላቸው የዘገየበትን ኪሳራ 10,000 ብር ሊከፍሉ ይገባል ወይስ አይገባም የሚለውን ጭብጥ ይዘናል ከሳሽ ለተከሳሽ በብድር የሰጡት ገንዘብ ብር 100,000 ብር በተከሳሽ የተካደ አይደለም ተከሳሽ ገንዘቡን መክፈል ከሚገባቸው ጊዜ ባለመክፈላቸው በሽምግልና ተቀምጠው 10,000 ብር ሊከፍሉ ተስማምተናል ያሉትን በተመለከተ በፍትሐብሔር ህግ ቁጥር 1891 መሰረት ባለ ገንዘብ መቀጮ ወይም ገደብ ሊቀበል የሚገባው ውሉን ባለመፈጸሙ ኪሳራ ለመጠየቅ በሚችልበት ጊዜ ሁሉ እንደሆነ ስለሚደነግግ ተከሳሽም ኪሳራውን ለመክፈል ወደውና ፈቅደው የፈረሙ ስለሆነ ተከሳሽ ለከሳሽ እከፍላለሁ ያሉትን የኪሳራ ብር 10,000 በማንኛውም ጊዜ መጠየቅ ስለሚችሉ ተከሳሽ ሊከፍሉ ይገባል በማለት ተወስኗል ተከሳሽ ለከሳሽ በብድር የወሰዱትን ብር 100,000 ብር እንዲሁም ተከሳሽ የብድሩን ገንዘብ በወቅቱ ባለመክፈላቸው ለተከሳሽ ለመክፈል የተስማሙትን 10,000 ብር ጨምረው በድምሩ 110,000 ብር ይክፈሉ ተብሏል ወጪና ኪሳራ ግራቀኙ ይቻቻሉ ይግባኝ መብት ነው መዝገቡ ተዘግቷል ወደ መዝገብ ቤት ይመለስ አመሰግናለሁ ክቡር ፍርድ ቤት ያው የህይወት መስተጋብር ከተለያዩ ሰዎች ጋር የጓደኝነት ቁርኝት እንዲኖረን ያደርጋል እዚህ መጥቼ ያገኘሁት ነገር በጣም ጥሩ ነገር ነው ምክንያቱም በፊት አይምሮዬ ላይ ስለ የነበረው ነገር ስለ ፍርድ ቤት በጣም የተካበደ የተጋነነ ነገር ነበር አንዱ ከአንዱ የሚበደራቸው የተለያዩ ብድሮች ይኖራሉ ገንዘብን ጨምሮ ሌሎች
እነዚህ ብድሮች እዚህ ፍርድ ቤት ከመጣ በኋላ በውል መሆን እንዳለባቸው በሚገባ የተገነዘብኩበት ሂደት ነው። ያየሁት ነገር በጣም የተሻለ ለኔም ግንዛቤ የጨመረልኝ እንደውም ክቡርት ዳኛዋን ስላቸው የነበረው ምንድን ነበረ ለወዳጅነታችንን ለማኮላሸት ወይንም ደግሞ ግንኙነታችንን ለማሻከር ነው ፍርድ ቤት ያቀረበኝ ብዬ አስቤ ነበር። እኔም ጓደኛዬን አምኜ መጀመሪያ ያለ ውል ብድር በማበደሬን እና ጓደኛዬ ደግሞ በመጥፋቱ የተለያዩ ነገሮችን አስቤ ነበር። ሌላው ምንድነው አንዳንዴ እስከ መገዳደል የሚደርሱ ሰዎች አሉ በዚህ በብድርም በተለያዩ ሁኔታዎች ማለት ነው። ግን እንደዚህ ፍርድ ቤት መጥቶ በመዳኘት ይያለ እንደዚህ ፍትህ ማግኘት ይያለ እንደዚህ መስማማት ይያለ ወዳጅነትን ዝምድናን ጓደኝነትን ማስቀጠል ይያለ እስከ መጣላት እስከ መገዳደል ወይንም ደግሞ ሌላ ደረጃ እስከ መደራረስ መዛዛት አለ መሳሪያ መማዘዝ አለ እንዲህ አይነት ነገሮች አሉና ይሄ እዚህ ነገር ውስጥ ሁሉ ሳንገባ ፍርድ ቤቱ ይሄንን ሶሉሽን ስለሰጠን በጣም ደስ ብሎኛል። እዚህ ፍርድ ቤት ከመጣው በኋላ ግን የተገነዘብኩት ቅድም በመግቢያ ላይ እንዳልኩት ሁሉም ብድሮች ወይንም ግንኙነቶች በውል ቢሆኑና በህግ ብንጠቀም መፍትሄ እንደሚገኝ ዛሬ በሚገባ አረጋግጫለሁ። እዚህ ከኋላዬ የምናየው የሚዛን ምልክት ለበዳይና ለተበዳይ እኩል ችግሮቻቸውን አስቀምጦ የሚመዝን የሚዳኝ መሆኑን ተረድቻለሁ። ሌላው የዚህችንም የመዶሻ ትርጉም በሚገባ ተረድቻለሁ። እኔ እንዲህ አልመሰለኝም ነበር በመሰረቱ ማለት ነው። እንዲህ ይገናል ይከራል ብዬ አላሰብኩም ነበር። የተለያዩ ቀደም ለፍርድ ቤቱም ሳስረዳ እንደነበረው የተለያዩ ምክንያቶች ያጋጠሙኝ ነው ላልከፍል የቻልኩት እንጂ ክጄ ወይንም ደግሞ ሰውየውን እንትልለው ለሸመጥጣው ፈልጌ ያልነበረም። ሌላው የዚችን የመዶሻ ትርጉም እስከዛሬ አይገባኝም ነበር። በበዳይና በተበዳይ በመካከል በፍርድ ቤቱ ውስጥ ሂደት ውስጥ በሚሰነዘሩ አጉል የሆኑ ቃላቶችን ማስቆሚያና ማረሚያ እንደሆነች በሚገባ ተረድቻለሁ። ለማንኛውም ግን ነገሩ በሰላማዊ መንገድ ስለተፈታ ደስ ብሎኛል። ክቡር ፍርድ ቤቱንም አመሰግናለሁ። እግዚአብሔር ይስጥልኝ። በስተመጨረሻ የማስተላልፈው መልእክት ሁሉም ሰው በህይወት መስተጋብር በሚኖርበት ጊዜ በሚፈጠር የአበዳሪና የተበዳሪ ግንኙነት ከህግ ውጪ ወደ ሌላ እንዳይሄዱና ህግን ወይንም ህግ ተርጓሚ አካልን ሩቅ አድርገን የምናስብ ሰዎች ነገር ግን ቅርብ ቀላል እና መፍትሄ ማግኘት እንደሚቻል በሚገባ የተረዳሁበት ውሎ ስለሆነ እውነቴን ነው። የፍርድ አሰጣጡ ሂደት በጣም ደስ ብሎኛል። እኔንም ስሜት ተረድቶ ትክክለኛ ገንዘብን እንዳገኝ ረድቶኛል። ስለዚህ አመሰግናለሁ። እንግዲህ ውድ ተመልካቾቻችን ችሎቱን እንደተመለከታችሁት ነው። ከችሎቱ እንደተዝናናችሁ እንደተማራችሁበት ባለሙሉ ተስፋ ነኝ። የዛሬው መልእክቴ የሰው ልጅ ጎዶሎ የሚሞላ ከሩቅ ዘመን ጀምሮ የነበረው ሰዋዊ ድርጊት ነው። በሚደረገው ፈጣን ግብይትና የንግድ እንቅስቃሴ አብዛኛው ሰው የገንዘብ ልውውጥ በካሽ በቼክ በብድር መልክ ይገበያያል። በዚህ መሃል ሰዎች ባለን ቅርበትና መተማመን አንዱ ለሌላው የገንዘብ ብድር ይሰጣል። ገንዘቡን የሚያበድርበት መንገድ በህጉ በተቀመጠው ድንጋጌ መሰረት ካልሆነ ገንዘቡን የተበደረው ሰው ለማስከፈል አዳጋች ይሆናል። ስለሆነም የትኛውም የገንዘብ ብድር ከ500 ብር በላይ ከሆነ በጽሁፍ ሊሆንና የገንዘብ ብድር ውል ሊያሟላ በሚገባ የውል ፎርም ተዘጋጅቶ መፈራረም አስፈላጊ ነው። በተለያዩ ግላዊ ምክንያቶች የብድር ገንዘቡን በተወሰነ ጊዜ ውስጥ ተመላሽ እንዲያደርግ ተናግሮ በቃሉ የማይገኝ ተበዳሪ ያለና ከመተማመን በተጨማሪ ሌሎች ህጋዊ አካሄዶችን መከተል ጠቃሚ ነው እላለሁ። ውድ ተመልካቾቻችን በቀጣይ ሳምንት በሌላ ችሎት እስከምንገናኝ ድረስ መልካም ሳምንት።